በዚች ከተማ ሞት የሚባል ነገር የለም ቢባል ማጋነን አይደለም። አብዛኞቹ ነዋሪዎች እድሜያቸው ከመቶ የተሻገረ ነው። እርሱ በዚች ከተማ ነዋሪ ቢሆኑና እድሜው 80 ወይንም 90 ቢሆን ገና አንድ ፍሬ አፍላ ወጣት ነዎት። የዚች ከተማ ነዋሪዎች እድሜያቸው መቶን ብቻ ሳይሆን 120ዎቹን ተሻግሮ እንኳን እድሜ በቃኝ እስኪሉ የሚኖሩ በዚህ እድሜያቸው እንደ ጎረምሳ ሸንቀጥ ብለው ስፖርት ሲሰሩ ቢመለከቱ አይገረሙ። ልክ ነዎት። በምንነግሮ ነገር ግራ ተጋብተው ዛሬ ደግሞ ምንድን የምታወሩት እንደሚሉ ምን እያወራን እንደሆነ የሚገባውት ወደዚች ከተማ ሲገቡ በድንጋይ ላይ ተቀርጾ የተጻፈውን አንድ መልእክት ሲያነቡ ብቻ ነው። ይህ በድንጋይ ላይ የሰፈረ ጽሑፍ እንዲህ ይላል። እድሜ 80 ከሆነ አንተ ገና አፍለ ወጣት ነህ። 90 ዓመት ሲሞላህ አያቶችህ ወደ ገነት የሚጠሩ ከሆነ ደግሞ አይቆይ ገና ነኝ በላቸው። እድሜ መቶን ከተሻገረ ግን ሊያው ምናልባት ስለ ሞት ማሰብ ይኖርብሃል ይላል። The island of Okinawa, Japan is known to have the longest life expectancy in the world. What that means is that it's common for people to live well past 100 years old. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለዛሬ ሞት የሌለበት ረጅም ጊዜ በሕይወት የሚኖሩ ሕዝቦች ያሉባትን ከተማ እናስቃኛችኋለን። በዚች ከተማ ሰዎች ረጅም ዓመት የመኖራቸው ሚስጥር እንዲሁም በ80ና 90 ዓመታቸው ንቅት ብለው በጥሩ ጤንነት ሥራ መሥራት መቻላቸው ዓለምን ስላስደነቀውና ይህ እንዴት ሊሆን ቻለ ተብሎ መነጋገሪያ ስለሆነች ከተማ እናወጋችኋለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ኦኪናዋ የተሰኘችው ይህች አስደናቂ ከተማ የጃፓን ግዛት ትሁን እንጂ ከዋናው ጃፓን ድንበር በ600 ኪሎ ሜትሮች ርቀት ላይ በፓስፊክ ውቅያኖስ ውስጥ የምትገኝ ደሴት ነች። ከኦኪናዋ መንደሮች መካከል አንደኛዋ በሆነችው ኦጌሚ አንድ ድንጋይ ላይ እንዲህ የሚል ጽሑፍ ሰፍሯል። ጽሑፉ በጃፓን ቋንቋ የተጻፈ ሲሆን በግርድፉ እንዲህ ይተረጎማል። ዕድሜ 80 ከሆነ አንተ ገና አፍለ ወጣት ነህ። 90 ዓመት ሲሞላህ አያቶቹ ወደ ገነት የሚጠሩ ከሆነ ደግሞ አይቆይ ገና ነኝ በላቸው። ዕድሜ መቶን ከተሻገረ ግን ሊያው ምናልባት ስለ ሞት ማሰብ ይኖርብሃል ይላል። በእርግጥም እንደ ጻፉት አባባል የዚህ አካባቢ ነዋሪዎች ሞትን የሚያስቡት መቶ ከተሻገሩ በኋላ ነው። ነፍስና ስጋቸው እስኪለይ ድረስ በጥሩ ጤንነትና አካላዊ ብቃት መኖር መቻላቸው ደግሞ ሌላኛው አስገራሚ ነገር ነው። የሕያዋን ከተማ እየተባለች የምትጠራው ይህችው ኦኪናዋ በዓለማችን ላይ ሰዎች ረጅም ዕድሜ የሚኖሩባቸው ተብለው ከተለዩት 5 ከተሞች መካከል አንደኛዋ ነች። 100 ዓመትን የተሻገሩ ብዙ ዜጎችን በውስጣቸው በመያዝ ይህ ስያሜ የተሰጣቸው የዓለማችን ከተሞችም በጣሊያን የምትገኘው ሳርዲኒያ፣ የኮስታሪካዋ ኒኮያ፣ በግሪክ የምትገኘው ኢካሪያ፣ በካሊፎርኒያ የምትገኘው ሎማ ሊንዳና ዛሬ ትኩረት የምናደርግባት የጃፓኗ ኦኪናዋ ናቸው። ጥናቶች እንደሚያመለክቱትም ከ100 ሺህ የኦኪናዋ ነዋሪዎች መካከል 68ቱ ዕድሜያቸው ከመቶ ያልፋል። ብዙ ምሁራንና ተመራማሪዎች የዚህን ምስጢር ለማወቅ በርካታ ምርምሮችን ሲያደርጉ ኖረዋል። በእነዚህ ጥናትና ምርምሮችም ለከተማዋ ዜጎች ሕይወትን እስኪጠግቡ የመኖራቸው ምክንያት ናቸው ያሏቸውን ዘርዝረዋል። የኦኪናዋ ነዋሪዎች ረጅም ዕድሜ ለመኖራቸው አንደኛው ምክንያት ሞአይ የተሰኘው የአብሮነት ባህላቸው ነው። በየትኛውም ሀገርና አኗኗር ሰዎች የልብ ወዳጅ ማፍራታቸውና የሆድ ሆዳቸውን የሚያወጉት ጭንቀታቸውንም የሚያካፍሉት ሰው ማዘጋጀታቸው የተለመደ ነው። ይህ ባህል ግን በኦኪናዋ ነዋሪዎች ዘንድ በእጅጉ ይጠነክራል። በሞአይ ልማዳቸው የነፍስ ወዳጅ ከማበጀታቸው በዘለለ ወዳጅነታቸውም ከውልደት እስከ ሞት የሚዘልቅ ነው። በዚህ ወዳጅነት ቡድን ውስጥ የሚሰባሰቡ ነዋሪዎችም በየጊዜው እየተገናኙ የሆድ ሆዳቸውን ይጫወታሉ። በእያንዳንዳቸው መካከል ችግር ቢኖር 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው በሚለው መርህ እርስ በርስ ይተጋገዛሉ። ከመካከላቸው አንዳች ድጋፍ የሚያስፈልገው ሰው ቢኖር ጥረህ ውጣው አይሉትም። የወዳጅነት እጃቸውን ይዘረጉለታል። አለኝታቸውንም በሚገባ ያሳዩታል።
ነግበኔ ብለውም የሚችሉትን ሁሉ ያደርጉለታል። ያንዱ ፈተና የሁሉም ተደርጎ ስለሚወሰድና አጋርነታቸውን በተግባር ስለሚተረጎም ለአንዱ ተራራ መስሎ የታየው ችግር በጋራ ሲፈቱት ግን በእጅጉ ቀላልም ይሆናል። ይህ ሞአይ የሚሉት ልማዳቸው ብዙ መቶ ዓመታትን የተሻገረና በእኛ ሀገር ከምንመለከተው ድር መጠነኛ መመሳሰል ያለው ነው። ጃፓናውያን ይህንን ሐሳብ ያመጡት የአንድ መንደር ሰዎች በጋራ ጥረት የተሻለ ማህበረሰብን የመፍጠር ዕቅድን ለማሳካት ነበር። ይህ የመተባበር ባህላቸው ታዲያ ብድሬን ይመልሳል፣ ክፉ ቢያገኘኝ ይደርስልኛል ለሚሉት ብቻ ሳይሆን በዕድሜ ለገፉትና አቅማቸው ለቀነሰም ሁሉ መሆኑ አረጋውያን በዕድሜ ማምሻቸው ሕይወት እንዳይከብዳቸው ያደርጋል። እነሱም ወጣት በነበሩበት ወቅት ለታላላቆቻቸው ያደረጉት ብድራት በልጆቻቸውና የልጆቻቸው እኩያ ይደረግላቸዋል ማለት ነው። ይህ ባህል የሚፈጥረው የእርስ በርስ መዋደድና መተሳሰብ በራሱ ዕድሜን የሚቀጥልና ውስን ደስ የሚያሰኝ ነው። ማንም ቢሆን ብቻዬን ነኝ በወድቅ የሚያነሳኝ የለም ብሎ እንዳይጨነቅ የሚያደርግ ትልቅ እሴታቸው ነው። ይህ ባህል ታዲያ የኦካኒዋ ነዋሪዎች ረጅም ዕድሜ እንዲኖሩ ከረዷቸው ምክንያቶች አንደኛው እንደሆነ ይነገራል። የኦኪናዋ ነዋሪዎች ከሌላው ዓለም በተለየ ረጅም ዓመት ለመኖራቸው ሌላኛው ምስጢር ኢኪጋሂ የተሰኘው እሴታቸው ነው። ይህ መርሃቸው እጅግ በርካታ ዘመናትን ያስቆጠረ ሲሆን ባለፉት 10 ዓመታት ገደማ ግን ከጃፓንም ተሻግሮ በሌሎች ሀገራት ሲተገበር ይታያል። ይህ ኢኪና ጋሂ ከተሰኙ ሁለት የጃፓን ቃላት የተዋቀረ ፍልስፍና በግርድፉ የመኖር ዋጋ የሚል ትርጓሜ ያለው ሲሆን በውስጡም ሰፊ ትንታኔዎች አሉት። በዋናነት ግን በሕይወት መኖርን ትርጉም መስጠትና የሚኖሩለትን ዓላማ መለየት ላይ ያተኮረ ነው። እንደው ለሕይወታችን አንዳች ጠቀሜታ መስጠቱ ስለማይቀር እግረ መንገዳችንን ስለዚህ አስደናቂ ፍልስፍና እንንገራችሁ። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኢኪጋሂ በውስጡ 4 ዋና ዋና መርሆችን የያዘ የሕይወት ፍልስፍና ነው። መርሆ በቀዳሚነት ሰዎች ፍላጎታቸውን እንዲለዩ ይጠይቃል። ሁለተኛው መርሆ ደግሞ ሰዎች ክህሎቶቻቸውን ሲሰሩት የሚያዋጣቸውን ነገር እንዲለዩ የሚጠይቅ ነው። ነገር ግን ሰዎች የሚፈልጉትና ሲሰሩት የሚያዋጣቸው መሆኑ ብቻውን በቂ አይደለም። ይሄ ነገር ዓለም ላይ ምን ያመጣል፣ ይጠቅማል ወይንስ ይጎዳል የሚለውን እንዲፈትሹ በሦስተኛነት ይጠይቃል። በመጨረሻም ደግሞ ሰዎች በዚህ መለኪያ ሁሉ ለክተው በሚሰሩት ሥራ እንዴት ገንዘብ እንደሚሰሩበት እንዲያስቡ የሚገፋፋ ነው። ስለዚህም ሰዎች በኢኪጋሂ ፍልስፍና መሠረት በመጀመሪያ ነፍሳቸው የምትወደውን ነገር መምረጥ፣ ቀጥሎም የመረጡት ነገር ከክህሎትና ተሰጧቸው ጋር መጣጣሙን ማረጋገጥ፣ ከዛም ይህ ሥራ በማኅበረሰብ ውስጥ በጎ ተጽዕኖን የሚያመጣ መሆኑን መፈተሽና በመጨረሻም ለሥጋቸው የሚሆን ገንዘብ የሚያመጣ መሆኑን መመርመር ይኖርባቸዋል። ምንም ነገር ሲሰሩ በእነዚህ 4 መስፈርቶች እየለኩና እየመዘኑም ነው። በዚሁ በኢኪጋሂ የሕይወት ፍልስፍና መሠረትም ሰዎች ጠዋት ከእንቅልፋቸው የሚነሱበት ዓላማ ይኖራቸዋል። ጡረታ መውጣት የሚል ነገር የለም። ሁሌም የሚኖሩለት ዓላማ መያዛቸውና ለዛ መኖራቸው ሰውነታቸውና አእምሯቸው ሁሌም ንቁ እንዲሆን ያደርጋል ይላሉ ጥናቶች። ውድ ተመልካቾቻችን የሕያዋን መንደር በተሰኘችው ኦኪናዋ አሁንም እንቆያለን። የዚች ከተማ ሰዎች ዓለምን እስኪጠግቡ የመኖራቸው ምስጢሮች ከሚባሉት መካከል ሁለቱን ሞአይና ኢኪጋሂን ተመለከትን። ጥናቶች ለእነዚህ ሰዎች ብዙ ዓመት ለዛውም በጥሩ ጤና መኖር ሌሎች ምክንያቶች እንዳሉም ይጠቁማሉ። ከእነዚህ አንዱ ታዲያ ሁሉም ግቢውንና የመኖሪያ መንደሩን እንደ አቅሞ አረንጓዴ የሚያደርጉበት ልማዱ ነው። ይህ ልማድ በዘመቻ አሊያም በመንግሥት አዋጅና ጉትጎታ የሚደረግ ሳይሆን የኦኪናዋ ነዋሪዎች ከዓመት ዓመት ለበርካታ ዘመናት በፍጹም ፍላጎትና ፍቅር የሚያከናውኑት ተግባር ነው። ይህ ልማድ ታዲያ አካባቢን አረንጓዴ ከማድረግና ንጹሕ አየርን ከማጣጣም በዘለለም ሰዎች እንቅስቃሴ እንዲያደርጉና ጤናቸውን እንዲጠብቁ አግዟቸዋል።
ሌላኛው የኦኪናዋ ነዋሪዎች ልማድና እኛም ብንተገብሩ የሚያስብለው ደግሞ የአመጋገብ ልማዳቸው ነው። በኦኪናዋ የታሸጉ ምግቦች ቦታ የላቸውም። አሁን ላይ ስፍር ቁጥር የሌላቸው ጥናቶች የሚያሳዩት ለበርካታ በሽታዎች መንስኤ እየሆኑ ያሉት በፋብሪካ የተቀነባበሩና ታሽገው የሚሸጡ ምግቦች ናቸው። እነዚህ ምግቦች በሚጨመርባቸው ኬሚካሎች ምክንያት ከጥቅማቸው ይልቅ ጉዳታቸው እያመዘነ ይገኛል። በኦኪናዋ ግን ይሄ የለም። አመጋገባቸውም ከእርሻ ወደ ገበታ ነው። በጠረጴዛቸው ላይ ከዓመት እስከ ዓመት የሚቀርበው ምግብ ውስጥም 90 በመቶ የሚሆነው ፍራፍሬ፣ አትክልትና ጥራጥሬዎች ናቸው። በአንጻሩም እንደ ሥጋ፣ የወተት ውጤቶችና ዓሳን አልፎ አልፎ ብቻ እንደሚመገቡ ይነገራል። የሚወስዱት የስኳር መጠንም እጅግ በጣም ዝቅተኛ ነው። ከሁሉም በላይ ደግሞ የኦኪናዋ ነዋሪዎች የሚመገቧቸው አትክልትና ፍራፍሬዎች በአብዛኛው በየራሳቸው ጓሮዎች ተተክለው ያደጉ በመሆናቸው ከነጤናማነታቸው የሚያጣጥሟቸው ናቸው። የኦኪናዋ ነዋሪዎች አመጋገባቸው ጤናማ ከመሆኑም በላይ ሃራ ሃቺቡ የሚሉት የአመጋገብ መርሃቸው በእጅጉ ጠቅሟቸዋል። መቼስ ጓዳ ሙሉ ከሆነ እምብርት እስኪቀላ ቀበቶ እያላላ የሚጠቀጥቅ ሰው አይጠፋም። የሀገራችን ባህልም በተለይ እንግዳ ሲመጣ ብሉልኝ ጠጡልኝ ሲል ከመጠን አልፈን እንድንበላ ሁሉ የሚያደርግበት ጊዜ አለ። በእርግጥ ይህንን የሚያደርገው ካለው ፍቅርና እንግዳው በልቶ የሚጠግብ ስለማይመስለው ነው። በኦኪናዋ ግን ይሄ የለም። መተሳሰቡና መዋደዱ ያለ ቢሆንም ሃራ ሃቺቡ በሚሉት መስፈርታቸው ግን አንድ ሰው በምግብ ወቅት 80 በመቶ ያህል እንደጠገበ ከተሰማው መመገቡን ያቆማል። ይህ መርሃቸው ሰዎች ከመጠን በላይ እየበሉ ላልተፈለገው ውፍረት እንዳይዳረጉ ያግዛቸዋል። የኦኪናዋ ሰዎች ከጥንት ጀምሮ ምግብ ሲመገቡ ቀስ ብሎ የመመገብ ልማድ አላቸው። ይህም አሁን በተሰሩ ጥናቶች እጅግ ጠቃሚ አካሄድ መሆኑ እየተመላከተ ነው። ጥናቶች እንደሚያሳዩት ከሆነ አእምሮአችን የተመገብነውን ምግብ በቂ መሆኑንና አለመሆኑን ለክቶ ምላሽ ለመስጠት 20 ደቂቃ ያስፈልገዋል። ስለዚህም የኦኪናዋ ነዋሪዎች ቀስ ብሎ የመመገብ ልማድ ሰውነታቸው ከሚያስፈልገው በላይ እንዳይመገቡ ይረዳቸዋል። በንጥረ ነገር የበለጸገና እሱንም በመጠኑ መመገባቸው፣ በዛ ላይ ደግሞ በሥራ ላይ ተጠምዶ መዋላቸው በጤና ለማርጀት አርጅቶም ለመጃጀት አስችሏቸዋል። ሌላኛው ምስጢራቸው ደግሞ አማኝ መሆናቸው ነው። የኦኪናዋ ሰዎች በእምነት ድርድር አያውቁም ይባላል። ከሥራ መልስ መጸለይ፣ ከራስ ጋር መሆንና መንፈሳቸውን ማዳመጥ ያዘወትራሉ። ውድ ተመልካቾቻችን እንግዲህ ከዛሬው ጥንቅር መታዘብ የሚቻለው የኦኪናዋ ነዋሪዎች ረጅም ዓመት ሊኖሩ የቻሉት በዘረመላቸው የተለዩ ሆኖ መፈጠር አሊያም አካባቢው ከሌሎች የተለየ ተአምር ስላሉ አይደለም። ይልቁንስ የሕይወት ዘይቤያቸው ድምር ውጤት ረጅም ዕድሜ ከጤና ጋር አድሏቸዋል። የአንዱን ሸክም በጋራ የሚሸከሙበት የመረዳዳት ባህላቸው ትርጉም የለሽ ሕይወትን እየገፉ ፀሐይ ስትጠልቅ መነሳት፣ ሲመሽ መተኛት ሳይሆን የሚኖሩበትን የሕይወት ትርጉም አፈላልገው ለዓላማ መኖራቸው ያገኙትን አፍሰው ቢበሉት ያስቸግር የለም ወይ ሲውጡት እንዳለችው አስቴር አወቀ የተገኘውን ሁሉ ሳይሆን የሚጠቅማቸውን ብቻ በልክ መመገባቸው ከእንቅስቃሴ ያለመራቃቸውና መንፈሳዊነታቸው ተደምረው 100 ዓመትን ተሻግረው በጤና ለመኖር አብቅቷቸዋል። እውነት ለመናገር እነዚህ የዘረዘርናቸው ነገሮች ደግሞ በየትኛውም የዓለም ክፍል ሊተገበሩ የሚችሉ ናቸው። እነዚህን ተግባራዊ አድርጎ ረጅም ዕድሜን ከጤና ጋር ለመታደል የሚያስፈልገው የባህሪ ለውጥ ማምጣት ብቻ ነው። ውድ የቻናላችን ቤተሰቦች ስለ አስገራሚዋ የጃፓኗ ከተማ ኦኪናዋ ያጋራናችሁ የተመለከታችሁትን ይመስል ነበር። ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የዶሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አስታወስን። ሰናይ ጊዜ በያላችሁበት።